ቀጣዩን የትንሣኤ በዓል በኢየሩሳሌም ለማክበር ምዝገባው ሊጠናቀቅ በጣት የሚቆጠሩ ቀናት ብቻ ቀሩ። መታደል አስጎብኝና የጉዞ ወኪል ለዓመታት በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች ተመስግነናል። አሁን ደግሞ የፊታችንን የትንሣኤ በዓል በኢየሩሳሌም ለማክበር ውስን ቦታዎች ቀርተዋል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ ወንዝ እስከ ጌትሴማኔ የታቦር ተራራን ጨምሮ በርካታ መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። የደርሶ መልስ የኢትዮጵያ አየር መንገድ የበረራ ትኬት ዋጋ 165,000 ብር፣ የጉዞ ቀንን ጨምሮ 14 ቀናት የሆቴል የመጓጓዣ የጉብኝት ቦታዎች ክፍያን ጨምሮ 2200 የአሜሪካን ዶላር። ጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጎ። አድራሻ 22 ጎላጉል ህንጻ ሁለተኛ ፎቅ ቢሮ ቁጥር 205B በ0912 64 1000 ወይም በ0964 08 08 08 ላይ ፈጥነው ይደውሉ። መታደል አስጎብኝና የጉዞ ወኪል። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሁለት አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ክብራን አድማጮች በዚህ ሰዓት የመረጃ ጊዜ ከማስደምጣችሁ መረጃዎች መካከል በቀዳሚነት ወደ እናንተ የሚደርሰው ግብጽና ኤርትራ በኢትዮጵያ ላይ መምከራቸውን ቀጥለዋል። ትናንትና ግብጽ ካይሮ ላይ ኤርትራና ግብጽ ሚስጥራዊ ስብሰባ በኢትዮጵያ ጉዳይ እንዳደረጉ የግብጽ መገናኛ ብዙሃን ዘግበዋል። የግብጽ መገናኛ ብዙሃኖች ይህንን በኢትዮጵያ ዙሪያ ያጠነጠነውንና ቀይ ባህርን የሚመለከተውን በግብጽና በኤርትራ በኩል የተካሄደውን ሚስጥራዊ ስብሰባ በተመለከተ ያወጡትን ዘገባ በስፋት የማስደምጣችሁ ይሆናል። መደመጥ ያለበት ጉዳይ ነው። በሌላ በኩል ደግሞ ክብራን አድማጮች እንዲሁ እስራኤል በጋዛ እየፈጸመች ካለው ጥቃት በተጨማሪ በሊባኖስም ላይ ከባድ የአየር ጥቃት መፈጸሟ ተሰምቷል። ቀጠናው አሁንም እንደ ቀድሞ ወደ ለየለት ግጭት ሊገባ እንደሚችል እየተሰጋ ነው። ጉዳዩን በተመለከተ የማስደምጣችሁ መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም ግብጽና ኤርትራ አሁንም በኢትዮጵያ ጉዳይ ተደጋጋሚ ስብሰባ ማድረጋቸውን ቀጥለዋል። ግብጽና ኤርትራ መገናኛ ብዙሃኖቻቸው እንደዘገቡት ከሆነ በትናንትናው ዕለት በቀጠናዊና ወቅታዊ ጉዳዮች ላይ ያተኮረ ንግግር አድርገናል ያሉ ሲሆን ሀገራቱ በቀይ ባህር ደህንነት ጉዳይ መምከራቸውን የገለጹ ሲሆን በቀይ ባህር ጉዳይ ወደብ የሌላቸው ሀገራት ጣልቃ እንዳይገቡ ለመከላከል በጋራም ለመቆም ተስማምተናል ብለዋል። ግብጽና ኤርትራ በኢትዮጵያና ኤርትራ መካከል ውጥረት በተፈጠረበትና የወደብ ተደራሽነት ጉዳይ እያነጋገረ የሆነ በመጣበት በዚህ ወቅት ግብጽና ኤርትራ የቀይ ባህር ደህንነት ጉዳይ ላይ መምከራቸውን የግብጽ ሚዲያዎች በስፋት ያስታወቁ ሲሆን የግብጹ ጠቅላይ ሚኒስትር አብዱል ፈታህ አልሲሲ ከኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳሌህ ጋር ትናንትና ምሽት ተገናኝተው መወያየታቸውን በውይይታቸውም ከቀይ ባህር ደህንነት እንዲሁም ኢትዮጵያ በቀይ ባህር ለወደብ ተደራሽነት ያላትን ፍላጎት በሚመለከት መምከራቸውን የጠቆመው የግብጹ ዴይሊ ኒውስ ኢጂፕት በውይይቱ ላይ የግብጽ ውጭ ጉዳይ ሚኒስትር በድር አብዱላቲ እንዲሁም የብሔራዊ ደህንነት አገልግሎት ኃላፊው ሐሰን ረሻድ መገናኘታቸውን ጠቅሶ በኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳሌህ የተመራ የኤርትራ ልኡካን ቡድን በግብጽ በመገኘት ከፕሬዝዳንት ኢሳያስ አፈወርቂ የተላከውን መልእክት ለግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ማድረሱን የኤርትራ መንግስት ከግብጽ ጋር በተለያዩ ዘርፎችም በትብብር ለመስራት ያለውን ፍላጎት ያሳየበትን መልእክት አድርሰዋል ብለዋል። የሁለቱ ሀገራት ባለስልጣናት ውይይት በዋናነት በኢትዮጵያ ዙሪያ ያተኮረ እንደሆነ የተነገረ ሲሆን በቀይ ባህር ደህንነት በጋራ በማስጠበቅ እንዲሁም ከሶማሊያ ጋር ስምምነትን በመፍጠር የቀጠናውን ሰላምና ደህንነት ለማስጠበቅ የሶስትዮሽ ትብብር ለመመስረት ያለመ ግንኙነት ነው በማለት የጠቆሙት የግብጽ መገናኛ ብዙሃን ግብጽና ኤርትራ ሶማሊያ ሽብርተኝነትን ለመዋጋት የምታደርገውን ጥረት በጋራ ቆመው ለመደገፍ መነጋገራቸውን ጠቅሰው ከሶማሊያ
በተጨማሪ ለሱዳን ሰላምና መረጋጋት የበኩላቸውን አስተዋጽኦ እንደሚያደርጉ በቀይ ባህር ጉዳይ ላይ ወደብ የሌላቸው በማለት የጠቀሷቸው ማለትም እንደ ኢትዮጵያ ያሉ ሀገሮችም ወደብ የሌላቸው ሀገራትም በቀይ ባህር ጉዳይ የሚያደርጉትን ጣልቃ ገብነት በጋራ ለማስቆም መምከራቸውን ያስታወቁ ሲሆን ከፕሪቶሪያው ስምምነት በኋላ ከኢትዮጵያ ጋር ያላትን ግንኙነት እየሻከረ የመጣው ኤርትራ በታላቁ የህዳሴ ግድብ እንዲሁም በአባይ ወንዝ ተጠቃሚነት ዙሪያ የኢትዮጵያ ታሪካዊ ጠላት ከሆነችው ግብጽ ጋር ግንኙነቷን እያጠበቀች ሲሆን በኢትዮጵያ ከዛሬ ነገ ወረራለው በማለት ስጋት ላይ የምትገኘው ኤርትራ የግብጽን እርዳታ በእጅጉ እንደምትፈልግ አመላካች መሆኑን ተንታኞች ይገልጻሉ። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲና የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳሌህ በዚህ ውይይታቸው የቀይ ባህር ወደብ አካባቢዎችንና ቀጠናውን ሰላምና ደህንነት እንዲሁም በቀጠናው ላይ ወደብ ያላቸውን ሀገራት ደህንነት ለማስጠበቅ ወደብ የሌላቸው ሀገራት በሂደቱ ላይ ጣልቃ እንዳይገቡ መከላከል እንደሚያስፈልግ መግለጻቸውን የዘገበው አልሐራም ኦንላይን በበኩሉ ከወራት በፊት ግብጽና ኤርትራ እንዲሁም ቀደም ሲል ኢትዮጵያ ከሶማሌላንድ የባህር ወደብ ተደራሽነት ለማግኘት ተፈራርመው የነበረውን የመግባቢያ ስምምነት ተከትሎ ሶማሌላንድ ግዛቴ ናት ስትል ከኢትዮጵያ ጋር ውጥረት ውስጥ ገብታ የነበረችው ሶማሊያ በቀጠናው በትብብር ለመንቀሳቀስ መስማማታቸው አይዘነጋም። ይህ በዚህ እንዳለ በተደጋጋሚ የተባበሩት መንግስታት ድርጅትን ጨምሮ ዓለም አቀፍ ተቋማትን ስትተችና ስትኮንን የምትደመጠው ኤርትራ ከሰሞኑ ግን ዓለም አቀፍ ተቋማት ልብ ይበሉልኝ ይመልከቱኝ ኢትዮጵያ የጦር ሰበቃ እያደረገችብኝ ነው በማለት ዓለም አቀፉ ህብረተሰብ መማጸኗን ቀጥላለች። የኢትዮጵያና የኤርትራ ጉዳይ በተለይም ከባህር በር ጋር በተያያዙ ጉዳዮች በዓለም አቀፍ ህግ ሊታይ የሚገባ ጉዳይ ነው ሲሉ አንድ የኤርትራ ባለስልጣን መግለጻቸው የተሰማ ሲሆን አንድ ሀገር ምንም አይነት የባህር በር እገዳ ቢፈጸምበትም እንኳን በዓለም አቀፍ ህግ ብቻ ነው የሚታይለት በማለት ገልጸዋል። ከቅርብ ጊዜያት ወዲህ በተለይም የቀድሞ የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ ከሳምንታት በፊት የኤርትራን መንግስት በሚመለከት የአስተያየት ጽሑፍ በአልጀዚራ ካሰፈሩና የኤርትራ መንግስት ጦርነት ለመቀስቀስ እየተዘጋጀ ነው በማለት ጉዳዩን ይፋ ካደረጉት በኋላ በማህበራዊ ትስስር ገጾች በተደጋጋሚ ስለ ኢትዮጵያና ቀይ ባህር ምላሽ እየሰጡ የሚገኙት የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በትናንትናው ዕለት በማህበራዊ ትስስር ገጻቸው በግልጽ የኢትዮጵያን ስም ሳይጠቅሱ ነገር ግን የባህር በር ጉዳይን በተመለከተ ጽሑፋቸው ግምታዊ ሁኔታን ስለመተንተን ሲሉ አንድ ወደብ የሌላት ሀገር እጅግ በጣም ጽንፍ ተይዞና በማይመስል ደረጃ በሁሉም በዙሪያዋ የሚገኙ የመተላለፊያ ሀገራትን በሙሉ አደገኛና የተቀናጀ ባህር ኃይል እንዳለ ረጅም ጊዜ ቢጥሉባት የህልውና ስጋት ሊፈጠርባት ነው ያሉ ሲሆን በዚህ ሁኔታ ውስጥም ታዲያ የተሳሳተ ግንዛቤና ልቦለድ መከተል በይዘቱ ባዶና በዓላማውም አደገኛ ነው በማለት ሲገልጹ በዚህም ቀጠናውን የሁለትዮሽና ቀጠናዊ ትብብር ግንኙነት ጋር የሚቃረን በመሆኑ ዓለም አቀፍ ደንቦችን መጠቀም ያስፈልጋል ብለዋል። ከዚህ ጋር በተገናኘ ዓለም አቀፉ ህብረተሰብ በኤርትራ የሆነ ያለውን ነገር መመልከት አለበት ሲሉም ተማጽነዋል። ሚኒስትሩ ከዓመታት በፊት በዚህ በትዊተር ገጻቸው ላይ ጽፈው የነበረውና በአሁኑ ወቅትም ባያያዙት መልእክት ኤርትራ ከኢትዮጵያም ሆነ ሌሎችም የቀጠናው ሀገራት ጋር የሚኖራት ግንኙነት አጋርነት የሀገሪቱን ሉዓላዊነት የግዛት አንድነት እንዲሁም የባህር የአየር ክልል ሉዓላዊነትን በሚያስከብር መልኩ ነው ሲሉ ይህም በዓለም አቀፍ ህግጋት ላይ የሚመሰረት እንደሚሆን ማስታወቃቸውን ያስታወሱ ሲሆን በኢትዮጵያ በኩልም ሐሙስ መጋቢት 11 ቀን በነበረው የኢትዮጵያ የህዝብ ተወካዮች ምክር ቤት ውሎ ጠቅላይ ሚኒስትር ዶክተር አብይ አህመድ ቀይ ባህር የኢትዮጵያን የህልውና ጉዳይ ነው ሲሉ ነገር ግን መንግስታቸው ከኤርትራ ጋር ጦርነት ውስጥ የመግባት ፍላጎት እንደሌለው አረጋግጠው ሪፖርተር ጋዜጣም በዘገባው እንዳስታወሰው ከፕሪቶሪያ ስምምነት ወዲህ ሻክሯል በተባለው የኢትዮጵያና ኤርትራ ግንኙነት በትግራይ ክልል ካለው የህወሓት አመራሮች ልዩነት ጋር ተዳምረው በቀጠናው የጦርነት ድባብ ያጠላ ሲሆን በዚህም የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር ግን በአንድ በኩል ጉዳዩን ለማረጋጋት የተደረገ ዲፕሎማሲያዊ አገላለጽ ነው በሚል ከኤርትራ በኩል ተአማኒነት ማጣቱም ተገልጿል። የሆነ ሆኖ ኤርትራ አሁን ላይ ስትሰድባቸውና ስትኮንናቸው የቆዩ የዓለም አቀፍ ተቋማትን እርዳታና ትኩረት በእጅጉ እየሻተች ሲሆን ዓለም አቀፉ ህብረተሰብ እየሆነ ያለውን ነገር ይመልከትልን፣ የኢትዮጵያን መንግስት ያስታግስልን የሚሉ ተደጋጋሚ ጥሪዎችን ለዓለም አቀፉ
ህብረተሰብ በባለስልጣኖቿ በኩል እያቀረበች ትገኛለች። በሌላ ዜና እስራኤል ከተኩስ አቁም ስምምነት በኋላ ሊባኖስ ላይ ከባድ ድንገተኛ የአየር ጥቃት መፈጸሟ ተሰማ። ሁኔታው በቀጠናው ግጭትና ከፍተኛ የሆነ ስጋትን አጭሯል። ከሊባኖስ ወደ እስራኤል በርካታ ሮኬቶች መተኮሳቸውን ተከትሎ እስራኤል በሊባኖስ ድንገተኛ ከባድ የአየር ድብደባ ፈጽማለች። ባለፈው ህዳር በሁለቱ ኃይሎች መካከል ከተፈረመው የተኩስ አቁም ስምምነት በኋላ ይህ የከፋ ግጭት ነው ተብሏል። የእስራኤል ጦር ኃይል እንዳለው ከሆነ በአየር ጥቃቱ ደርዘን የሚሆኑ ሮኬቶች ማስወንጨፊያዎችም መትቻለሁ በማለት የገለጸ ሲሆን የሂዝቦላ እዝ ላይም ጥቃት ሰንዝሬያለሁ ብሏል። በኢራን የሚደገፈው ታጣቂ ቡድን ሂዝቦላ ፖለቲካዊ ቡድን በደቡብ ሊባኖስ መሽጎ እንደሚገኝ ያመለከተው ይሄው የእስራኤል መንግስት የሊባኖስ የጤና ሚኒስትር እንዳለው ይህ ከእስራኤል በተወሰደው ድንገተኛ የአየር ድብደባ አንድ ህፃንን ጨምሮ 7 ንጹሃን ዜጎች በአየር ጥቃቱ ሲገደሉ 40 የሚሆኑ ሰዎች ደግሞ ከባድ ጉዳት ደርሶባቸዋል ብለዋል። ሂዝቦላና የፊሊስጤም ተዋጊዎችን ጨምሮ በርካታ ታጣቂ ቡድኖች በደቡባዊ ሊባኖስ ይንቀሳቀሳሉ የተባለ ሲሆን እስራኤል የመጀመሪያ ነው የተባለውን የአየር ድብደባ ከፈጸመች ከሰዓታት በኋላ ምሽቱን ደግሞ ሁለተኛ ዙር ጥቃት በሂዝቦላ እዝ ማዕከል መሰረተ ልማትና የጦር መሳሪያ ማከማቻ ላይ ፈጽሜያለሁ ብላለች። ሂዝቦላ ደግሞ ቅዳሜ ዕለት አስወንጭፎት በነበረው ሮኬት ጥቃት የፈጸመው እስራኤል ጋዛ በሚገኘው ሐማስ ላይ ጥቃቷን አጠናክራ መቀጠሏንና የጋዛ ነዋሪዎችም በአሰቃቂ ሁኔታ እየተገደሉ መሆናቸውንና አሁንም ዳግም ለሽሽትና ስደት መዳረጋቸውን ተከትሎ ነው ብሏል። የእስራኤል ጦር በሰሜኑ የሀገሪቱ ክፍል በምትገኘው ሜቱላ ከተማ ላይ የተሰነዘሩት 3 የሮኬት ጥቃቶች ማምከኑንና እንዲሁም የደረሰ ጉዳት እንደሌለ አስታውቆ በአጸፋ ግን የበቀል እርምጃ የአየር ድብደባ በሊባኖስ ላይ አካሂዷል። የሰሞኑ ጥቃት እስራኤልና ሂዝቦላ በዩናይትድ ስቴትስና ፈረንሳይ አማካኝነት የፈረሙትን የተኩስ አቁም ስምምነት ሊያፈርሰው እንደሚችል የተሰጋ ሲሆን በቀጠናውም ከባድ የግጭት ድባብ ዳግም አጭሯል። በተኩስ አቁም ስምምነቱ መሰረት የሊባኖስ ጦር በሺዎች የሚቆጠሩ ወታደሮች በደቡብ ክፍል ያሰማራ ሲሆን ዓላማውም ታጣቂዎች እስራኤል ላይ የሚያደርሱትን ጥቃት ለመከላከል ነው ይላሉ። ነገር ግን እስራኤል የምትወስደው የአጸፋና የበቀል እርምጃ ደግሞ በርካታ ንጹሃን ዜጎችን እየፈጀ ይገኛል። የእስራኤል ጦር በደቡባዊ ሊባኖስ አሁንም 5 ቦታዎችን ተቆጣጥሮ የሚገኝ ሲሆን የሊባኖስ መንግስት ይህ ስምምነቱን መጣስና ሉዓላዊነቱን መንካት ነው በማለት ከሷል። እስራኤል ደግሞ የሊባኖስ ጦር በአካባቢው በሙሉ ባለመሰማራቱ ድንበሬን መጠበቅ አለብኝ ትላለች። ባለፈው ጥር ወደ ስልጣን የመጡት የሊባኖሱ ፕሬዝዳንት ጆሴፍ አውን በሀገራቸው የጦር መሳሪያ ሊኖረው የሚገባው መንግስት ብቻ ነው ሲሉ ሂዝቦላህን ሸንቆጥ ሲያደርጉ ተስተውለዋል። ሂዝቦላ ከእስራኤል ጋር በገባው ጦርነት ምክንያት ክፉኛ ተዳክሟል በሚል ነገር እንጂ ሂዝቦላ ግን እንዳልተዳከመ ገልጾ አሁንም በርካታ የጦር መሳሪያ ክምችቶች እንዳሉትም ገልጿል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ